የአንድ ሀገር የፖለቲካ ቁመናና መሰረት በዓለም አቀፍ መድረኮች ላይ ተጽዕኖ መፍጠር ከሚችልባቸው መንገዶች መካከል ግዙፍ ጉባኤዎችን ማስተናገድ እንዲሁም በዓለም አቀፉ ማህበረሰብ እነሱ የይችሉበታል እውቅና ሲሰጠው እንደሆነ ይነገራል። ግዙፍ ለዓለም በጎ ውሳኔዎችን ማሳለፍ የሚያስችል አጀንዳ ቀርጾ በሀሳቡ ላይ የምክክር ጠረጴዛ ማዘጋጀትን ብቻ ሳይሆን ቀጠናዊና ዓለም አቀፋዊ ግድድርን ተሻግሮ መመረጥንም ይሻል። ዓለም በወታደራዊ ሳይንሱ በኢኮኖሚ አንዱ ሌላውን ጥሶ በመሄድ ሽኩቻ በዲፕሎማሲው አንዱን ረግጦ የራስን ጥምረት ፈጥሮ መሻገር በሚፈልግ የፖለቲካ ቅኝት ውስጥ ከገባች ሰንበትበት ብሏል። የፖለቲካ ተንታኞችም በዚህ ልክ ጉዳዩን ይረዱታል። የመንግስታቱ ድርጅት ቁልፍና ባለም መልካም ውሳኔ የሚተላለፍበትን እንዲሁም ምድራችንን እንዴትና በምን አኳኋን ታደጋት ግዙፍ ጉባኤዎችን ማስተናገድ ደግሞ ተጨማሪ ዲፕሎማሲያዊ ተጽዕኖ ፈጣሪነትንና የረጋ ዲፕሎማሲ ባህሪን የሚያሳይ ነው። ዓለምን የማከም ጉባኤዎች በዚህ ግንዛቤ ውስጥ መታየት እንዳለባቸው የምድር ተቆርቋሪዎች ይሟገታሉ። ከአየር ንብረት ለውጥ ጋር በተገናኘ ማለት ነው። ቻይና በምድር ላይ እጅግ ከፍተኛውን የካርበን ዳይኦክሳይድ ልቀት አሊያም ወደ ከባቢ አየር በማስገባት ቁጥር 1፣ አሜሪካ ቁጥር 2፣ ህንድ ደግሞ በካርቦን ዳይኦክሳይድ ልቀቷ 3ኛ ደረጃ ቦታን በመያዝ ተፈጥሮን እየታገሏት ባሉበት ሰዓት ለመፍትሄ እንስራ ስብሰባ ዓለም እንደሚያሻት በግልጽ ተቀምጧል። ለዚህም ነው የኮፕ ጉባኤዎች ወሳኝ ናቸው የሚባሉት። ሩሲያና ጃፓንም በዚህ ረገድ ስማቸው ከግንባር ቀደሞቹ መካከል ይገኛል። የአየር ብክለትን ከማስከተላቸውን ባሻገር የምድራችን የመተንፈሻ ሳምባ ነው የሚባለውን ግዙፉን ደን አማዞንን እስከ መፈታተን የደረሰ ከተፈጥሮ ጋር ያልተግባባ ሂደትም ውስጥ እንደሆኑ እነዚህ ሀገራት ይነገራል። ይህ ሁሉ ባለበት ቱጃሮቹ በአየር ንብረት ለውጥ ዙሪያ አሉታዊ አስተዋጽኦ ሲኖራቸው ድሃው የአፍሪካና የኤዥያ ቀጠናዎች ህዝቡ ባልበላበት የቅጣት ዋጋ ይከፍላል። ለዚህ ደግሞ ብርቱ በአየር ንብረት ለውጥ ዙሪያ መስራት የሚችል አገር ያሻልና የመንግስታቱ ድርጅት ከዓመታዊ ሪፖርቱ ባሻገር በጉዳዩ ላይ የንምከር መድረክም እንደሚያስፈልገው በግልጽ ተቀምጧል። የኮፕ ጉባኤዎች እንደ በጎ ማሳያ የሚወሰዱ ናቸው። የመንግስታቱ ድርጅት በአየር ንብረት ለውጥ ዙሪያ የአሰራር ማዕቀፍ ስምምነት በዚህ ረገድ ትልቁን ሚና መጫወት ከጀመረ ከ3 አስርት ዓመታት ተሻግሯል። ይህ ማለት ዩናይትድ ኔሽን ፍሬምወርክ ኮንቨንሽን ኦን ክላይሜት ቼንጅ ዩኤንኤፍሲሲሲ የሚሉት ማለት ነው። ዩኤንኤፍሲሲሲ የአየር ንብረት ለውጥን ለመከላከልና አደጋውን ለመጠበቅ የሚያግዝ ሲሆን ኮንፈረንስ ኦፍ ደ ፓርቲስ ደግሞ ዓመታዊ ጉባኤው ነው። ኮፕ ውሳኔ የሚተላለፍበት በየዓመቱ አገራት ብርቱ ትግል አድርገው ለማዘጋጀት የሚመረጡበት ነው። ለዚህ ደግሞ በርካቶች በተለያየ የፖለቲካ ግንዛቤ ውስጥ ማለፍ እንዳለባቸው አሊያም ለአየር ንብረት ለውጥ ጉዳይ ተጽዕኖ ፈጣሪ ሆነው ብቅ ማለት እንደሚጠበቅባቸው ያስቀምጣል። በአየር ንብረት ለውጥ ዙሪያ የአሰራር ማዕቀፍ ስምምነቱ ዩኤንኤፍሲሲሲ ምስረታው በፈረንጆቹ 1992 በሪዮ ዲ ጄኔሪዮ በምድር ጉባኤ እርስ ሰሚት ላይ እንደነበር ይታወሳል። በ1994 ወደ ስራ የገባው ዩኤንኤፍሲሲሲ መቀመጫውን ጀኔቫ ስዊትዘርላንድ መጀመሪያ ቢያደርገም በ1996 ወደ ቦን ጀርመን አዙሯል። በርካታ ስራዎችን እየሰራ አሁን ላይ ቢደርስም ዓለምን መታደግ የሚያስችል አቅም አልፈጠረም በሚል ይተቻል። በአሁኑ ሰዓት ጉባኤውን ማስተናገድ ብቻ ትልቅ የፖለቲካና አየር ንብረታዊ ግንዛቤን የሚጠይቅ በመሆኑ ርብርቡ ፖለቲካዊ እስከመሆን ደርሷል። በዩኤንኤፍሲሲሲ ውስጥ ታዲያ መደበኛው ኮፕ ጉባኤ በየዓመቱ የሚደረግ ሲሆን አዘጋጅ አገራት የሚመረጡባቸው መንገዶችም የሀገራቱን ዲፕሎማሲያዊ ታማኒነትና የማድረግ መቻል አቅምን ታሳቢ ያደረገ እየሆነ መጥቷል። የመንግስታቱ ድርጅት ጠቅላላ ጉባኤን፣ አውሮፓ ህብረትን፣ የመንግስታቱ ድርጅት 193ቱን አባላት በጥቅሉ ፍልስጤምንና ሌሎች ወገኖችን ያካተተው ስምምነቱ በጥቅሉ 198 አባላት እንዳሉት በግልጽ ተቀምጧል። ለዚህም ነው የአባላቱን ጉባኤ ኮፕ ማዘጋጀት ከምድር ህልውና በላይ የጂኦ ስትራቴጂክ ጉዳዮች አሸናፊነትን ጭምር የሚያስረግጥ ነው የሚባለው። በኢኮኖሚ ግዙፏን በነዳጅ ሀብቷ የማትታማውን የኢኮኖሚ ግንባር ቀደማን ከአፍሪካ ናይጄሪያን በዲፕሎማሲያዊ መንገድና አሁናዊ አስተዋጽኦችን ታሳቢ ያደረገ የኮፕን ማዘጋጀት እድል ኢትዮጵያ በ2027 ማለትም ኮፕ 32ን ለማዘጋጀት መመረጧም ስትራቴጂካዊ አሸናፊነቷን የሚያጎላ እንደሆነ በግልጽ ተቀምጧል። ግን ደግሞ ይህ ፖለቲካዊም ብቻ ሳይሆን ዓለምን የመታደግ በመሆኑ ኢትዮጵያ ለዓለም የፖለቲካ ስርዓትና አዲሱ የዓለም ስርዓት ግንባታ ትልቅ ሚና እንዳላት የሚጠቁም ያደርገዋል። ኮፕን ማስተናገድ ለጉባኤው ዓላማ የተስማማን አካባቢ ከመፍጠር አንስቶ መሰረተ ልማትን ማደራጀት የሚጠይቅ በመሆኑ ይህን እድል ለማግኘት አገራት የማይፈነቅሉት ድንጋይ የላቸውም። የኢትዮጵያና የናይጄሪያ የኮፕ 32 የናዘጋጅ ፉክክርን እንኳን መውሰድ በቂ ነው ተብሏል። በቱርክና በአውስትሬሊያ መካከል የኮፕ 31ን ጉባኤ እናስተናግድ ውዝግብ መካሰስ በማሳያነት ቢወሰድ ጉዳዩ ከአየር ንብረት ለውጥ ባሻገር መሆኑን የአደባባይ ሀቅ ያደርገዋል። ምንም እንኳን ቱርክ አውስትሬሊያን አሸንፋ አስተናጋጅ ለመሆን ብትበቃም ካምቤራና
አንካራ ባይስማሙ በዋና መቀመጫው ቦን ጀርመን ኮፕ 31 እንዲደረግ ግዴታው ነበር። ለዚህም ነው ፖለቲካዊ አሸናፊነት ጭምር ነው የሚባልለት ግዙፉን ጉባኤ ማዘጋጀት። ኮፕ 1 በሚል በ1995 በፈረንጆቹ አቆጣጠር በጀርመን በርሊን የተጀመረው የአየር ንብረት ለውጥ ጉባኤ ኮፕ 26 ዩናይትድ ኪንግደም ግላስጎ፣ ኮፕ 27 ግብጽ ሻርም ኤል ሼክ፣ 28 ዱባይ ዩናይትድ አረብ ኤምሬት፣ 29 ባኩ አዘርባይጃን፣ ብሌም ብራዚል፣ የአሁኑ ዓመት ኮፕ 30 እያለ ኮፕ 31ን ቱርክ ላይ ተሻግሮ ኮፕ 32 ኢትዮጵያ ላይ አፍሪካ ቀንድ ደርሷል። ይህ ደግሞ ፖለቲካዊ አንደምታው በቀላሉ የሚታይ እንዳልሆነ የፖለቲካ ተንታኞች ያስቀምጣሉ። የኮፕ ጉባኤን ማዘጋጀት አንድ ሀገር ዓለም አቀፍ አጀንዳን በመቅረጽና ለገቢራዊነቱ በመስራት ያለውን አቅም የሚያሳይበት ከመሆኑም ውጪ ዓለም አቀፋዊ ተሰሚነቱንም ይጨምርለታል። አዘጋጅ ሀገር በሚገኝበት ቀጠናና በጥቅሉ በዓለም መድረክ ላይ ዲፕሎማሲያዊ ጡንቻውን የሚያሳይበትም ነው። ያ ባይሆን ኖሮ ቱርክና አውስትራሊያ ኮፕ 31ን ለማዘጋጀት እስከ መጨረሻው ባልተካሰሱ። በአሁኑ ሰዓት ማለትም ከ2 ዓመታት በኋላ የአፍሪካ ቀንዷ ኢትዮጵያ ለማስተናገድ ዲፕሎማሲያዊ ባለድል መሆኗ ይህኑ ታሳቢ የሚያደርግ ነው በሚል የአፍሪካ ህብረት ኮሚሽን ሊቀመንበር ሳይቀሩ መስክረዋል። አፍሪካ በዓለም አቀፍ የአየር ንብረት ለውጥ ዲፕሎማሲ ላይ መጉላቷንም የሚያሳይ ሆኗል። የዘርፉ ባለሙያዎችም ስትራቴጂክ ሪኮግኒሽን ስልታዊ እውቅና ለአህጉሪቱ በሚል ስም እየሰጡት ይገኛል። በእርግጥም ቀጠናዊ ኃላፊነትን በመወጣት ለአፍሪካ ቀንዳዊ ትስስር በመትጋት በእድሜ ጠገብ ዲፕሎማሲዋ የህዳሴው ግድብ የአየር ንብረትን ግንዛቤ ይዞ መጠናቀቅ፣ የአፍሪካ የአየር ንብረት ጉባኤን ማስተናገድና በግዙፍ የፕላኔቷ አጀንዳዎች ላይ እንደ ብርቷ ኢትዮጵያ ይህን ማሰካቷ ዘመኑን የመጠነ መንገድ ውስጥ መሆኑን በአግባብ ያሳይላታል ተብሏል። ዓለም አቀፍ መገናኛ ብዙሃን የኢትዮጵያን ጉዳይ ከኮፕ 32 ጋር በተለያየ አቅጣጫ የሚመለከቱትም ከዚህ አንጻር እንደሆነ በይፋ ተቀምጧል። ኢትዮጵያ ይህን እድል ስታገኝ ከሳህራ በታች ካሉ ሀገራት ከ16 ዓመታት በኋላ የመጀመሪያው ያደርጋታል። አፍሪካውያን ይህን እድል ሲያገኙ ኢትዮጵያ የመጀመሪያዋ ባትሆንም በአሁኑ ሰዓት መመረጥ ግን ከዲፕሎማሲ ባሻገር የሀገር መሰረትንና ዓለም አቀፍ ተቀባይነትን ካልተያዘ በስተቀር የሚሆን አልነበረም ተብሏል። ይህ ማለት ፖለቲካዊ ሂደቱ የዛሬ 3 ዓመት የነበረው አሁን ላይ እጅጉን ተቀይሯል ነው ጉዳዩ። የዛሬ 3 ዓመት ኮፕን ማስተናገድ ይቀላል፣ አሁን ግን ከባድ ሆኗል። ወይም ደግሞ የ2027ቱ በቀላሉ የሚታይ አይደለም ነው ጉዳዩ። ምክንያቱም የዓለማችን ፖለቲካ በመለዋወጡ ተብሏል። በርካታ ሀገራት አሁን ላይ የናስተናግድ ጥያቄ የሚያቀርቡበትና ሁለንተናዊ አቅምን የሚያሳዩበት የሆነ በመምጣቱ ጉዳዩ ከትላንቱ ዛሬ የተለየ መሆኑን መረዳት እንደሚያሻም ተንታኞች ያስቀምጣሉ። በ1996፣ 2006፣ 2011፣ 2022 በተከታታይ ዚምባብዌ፣ ኬንያ፣ ደቡብ አፍሪካና ግብጽ አስተናግደዋል። በአሁኑ ሰዓት ኮፕን ማስተናገድ ደግሞ ለአፍሪካ ዓለም አቀፍ ዲፕሎማሲ ምልክታዊና ስልታዊ አሸናፊነትን የሚያስረግጥ ነው ተብሎለታል። ከምድርን እንታደጋታለን ተነስቶ ብዙ ጉዳዮችን እየጨመረ ጂኦፖለቲካዊ አንደምታውን እያጎላ የመጣው የኮፕ ጉባኤ በአሜሪካ ፖለቲካ ውስጥ ገብቶ የፕሬዝደንቶች የምርጫ ቅስቀሳ መለኪያም እየሆነ መጥቷል። ለዚህም ነው የአፍሪካ ህብረት ኮሚሽን ሊቀመንበር ማህሙድ አሊ ዩሱፍ ኢትዮጵያ ይገባታል በሚል ያሞካሹት። የዚህን ጉባኤ ማዘጋጀት እንደ ፓሪሱ የ1.5 ዲግሪ ሴልሺየስ ከቅድመ ኢንዱስትሪ ዘመን በፊት ሙቀትን ማስቀመጥ ባሻገር ፖለቲካዊ ስራዎችን ጎን ለጎን ለማስኬድ ሁነኛ አጋጣሚ ጭምር በመሆኑ ሀገራት እድሉ ይሰጠኝ ዱላ ቀረሽ ሙግት ያደርጉበታል።